አንድ መንገደኛ ወደ አንድ መንደር ይገባል። እናም እያንዳንዱ ቤት ወፍራም በርና ትልልቅ ቁልፎች እንዳላቸው ይመለከታል። በአካባቢው ያገኛቸውን በዕድሜ የገፉ ሰው ለምንድነው ሁሉም ሰው እንደዚህ አይነት ጠንካራ በሮች ያለው ሲል ይጠይቃቸዋል። እኛ ትልቅ ሰው ምክንያቱም ቤታቸውን የሆነ ሰው ሰብሮ እንዳይገባ ሰግተው ነው በማለት ይመልሱለታል። መንገደኛውም ቤታቸው ግን በቀንም የተዘጋ ነው ይላል። እኛ ትልቅ ሰው በፈገግታ አንተ መንገደኛ ወዳጄ ሆይ ሰዎች የሚጠብቁት እኮ ቤታቸውን አይደለም፣ ሰዎች የሚጠብቁት ስለ ራሳቸው ያላቸውን ግምትና ምስል ነው የሚል ምላሽ ይሰጡታል። ብዙ ሰዎች ተቃውሞ የሚመጣው ካለመስማማት ይመስላቸዋል። ተቃውሞ የሚመጣው ከዲፌንሲቭነስ ወይም ከተከላካይነት ነው። በዛሬው ዝግጅታችን ቀድማችሁ ልብ ማለት ያለባችሁ ነጥብ የምናወራው ሰዎችን ስለመቆጣጠርና ለምንፈልገው ጉዳይ እንዴት እንደምናሳምናቸው እንዳልሆነ ነው። የምናወራው በእያንዳንዳችን ውስጥ ያለው ኢጎ ስለሚያስፈልገው ጥበቃና እያንዳንዱ በሰዎች መሃል ያለው ግንኙነት እንዴት በኢጎአችን እንደሚመራ ነው። ዛሬ The Laws of Human Nature ከተሰኘው መጽሐፍ ሕግ 7ን እናያለን። የተከላካይነት ሕግ የሰው ልጆች እውነትን በቀላሉ መስማት የሚችሉ ሆነው ሳይሆን ለሰዎች የሚያሳዩትን መልካቸውን ለመጠበቅ የሚችሉ ሆነው የተሰሩ ናቸው። እያንዳንዱ ሰው እኔ ብቁ ነኝ፣ እኔ ስነ ምግባር አለኝ፣ እኔ የማንም ጥገኛ አይደለሁም፣ እኔ ምጡቅ አእምሮ አለኝ ወዘተ የሚሉ ውስጣዊ ትርክቶችን በውስጡ ይዟል። ይህንን ሰዎች ስለ ራሳቸው በውስጣቸው የያዙትን ምስል ማንኛውም ሐሳብ፣ ጥቆማ ወይም እርማት ሊያጠቃው ከሞከረ ልብ ባላሉት መንገድ ራሳቸውን ተቃዋሚ ሆነው ያገኙታል። ሰዎች ክርክር ውስጥ የሚገቡት ስለማይስማሙ ሳይሆን ዝቅ ተደርገው እንደታዩ ስለሚሰማቸው ነው። ሰዎች ምጡቅነታቸውና ብልህነታቸው እየጨመረ በመጣ ቁጥር የተከላካይነት ባህሪያቸውን በዛው ልክ እየተወሳሰበ ይሄዳል። ነገሮቹን ምክንያታዊ፣ ስነ ምግባራዊና ምሁራዊ አካሄድ እንዳላቸው ለማሳየት ይጥራሉ። ውስጣቸው የሚሰራበት መንገድ ግን ከሌሎች ሰዎች ጋር ተመሳሳይ ነው። ሌሎች ሰዎች ላይ ተጽዕኖ ማሳደር ለመቻል ይህንን ሕግ በተገቢው መንገድ መረዳት ያስፈልጋል። ሰዎች ራሳቸውን እየተከላከሉ ባሉበት ሰዓት ማንንም የመስማት ፍላጎት የላቸውም። ተጽዕኖ ለማሳደር መቻል የሎጂክ ወይም የምክንያት ጦርነት አይደለም። ይልቁንም ከማንነት ጋር የሚደረግ ድርድር ብንለው የተሻለ ይሆናል። ብዙ ሰዎች ሰዎችን ለማሳመን የሚሄዱበት መንገድ የተሳሳተ ነው። የፈጠጡ እውነታዎችን ወደ ጠረጴዛው ያቀርባሉ። ክርክር ላይ ከሆኑ ያጋግሉታል። ተቃዋሚያቸውን በልጠው የበላይ ለመሆን ይሞክራሉ። ነገር ግን ይህ መንገድ ሰዎችን ጫና ውስጥ ስለሚከታቸውና ጫናው ተከላካይነታቸውን ስለሚያጠነክረው ብዙውን ጊዜ አይሳካም። ተጽዕኖ የማሳደር ጨዋታ የሚሰራው በተቃራኒ መንገድ ነው። ይህ ደግሞ የሰዎችን ኢጎ ሳይነኩ ነገር ግን በዙሪያው እየተሽከረከርን የምንሰራው ነው። ሰዎች እንዳከበርናቸው፣ እንደተረዳናቸውና ዋጋ እንደሰጠናቸው ሲሰማቸው ራሳቸውን ዝቅ ያደርጋሉ። ይህን ጊዜ ነው ተጽዕኖ ለማሳደር የምንችለው። ልብ ካላችሁ ቀጥተኛ የሆኑ ክርክሮች ውጤት የማያመጡት በአደባባይ የተሰጡ ትችቶች እንደ ውርደት የሚታዩት ወይም ኃይልን መጠቀም ወደ አመጽ መቀስቀስ የሚያመራው በዚህ ዋነኛ ምክንያት ነው። ምክንያቱም በውስጣችን ያለው ኢጎ ጫና መፈጠርን የሚረዳው ልክ እንደ አደጋ ነው። ስለዚህም ተጽዕኖ ማሳደር መቻል የድብቅነትና ግልጽ ሆኖ ያለመታየት ጠባይ ሲኖረው በተዘዋዋሪ መንገድ የሚሰራ ጥበብ ነው። ሮበርት ግሪን በመጽሐፉ መሰረታዊ እውነታዎችን ይገልጥልናል። የመጀመሪያው እውነት ሰዎች በስራቸው ወይም በድርጊታቸው አማካኝነት የሚቀርብባቸውን ትችት ማንነታቸው ላይ እንደተሰነዘረ ትችት አድርገው ይወስዳሉ የሚል ነው። አንድን ሰው የሥራህ እቅድ ቀሽም ነው ብትሉት አንተ ራስህ ቀሽም ነህ እንዳላችሁት ይሰማዋል። ሁለተኛው እውነት ሰዎች ትክክል ከመሆን ይልቅ ማንኛውንም ነገር ደጋግሞ ማድረግ ላይ የተጣበቁ ናቸው የሚል ነው። በሕዝብ ፊት በአደባባይ አንድ የሥራ ድርሻን ይዘው አሊያም የሆነን ድርጊት ሲፈጽሙ ከታዩ ያንን ሥራ ወይም ድርጊት መተውና ወደ ሌላ መሄድን እንደ ውርደት አሳፋሪ ተግባር ይመለከቱታል። ሦስተኛው እውነት ሰዎች ራሳቸውን ችለው የቆሙ እንደሆኑ እንዲሰማቸው ይፈልጋሉ የሚል ነው። ማንኛውም እንደተገደዱ የሚሰማቸው ነገር ለነሱ እጅግ የተሻለ ቢሆን እንኳን ተቃዋሚነታቸውን አሸንፎ እንዲወጣ አድርገዋል። አራተኛው እውነት በሰዎች ውስጥ ያለው ኢጎ ትዕዛዞችን በራሱ መንገድ ፈልጎ ማግኘት መቻልን ይመርጣል። ስለዚህም ሰዎች በራሳቸው መንገድ እንዳገኙት የሚሰማቸውን ነገር በልበ ሙሉነት ሲከላከሉ ይስተዋላሉ። እነዚህን መሰረታዊ የሰው ልጆች ዝንባሌ መረዳት ብዙ ሰዎች ሲዘናጉና ሲጋጩ በማህበረሰቡ ባቡር ውስጥ በሰከነ መንገድ እንድናልፍ ያግዘናል። ከዚህ ቀጥሎ ሮበርት ግሪን አንቱ የሚያሰኝ የማሳመን ችሎታን ለማዳበር የሚያስችሉ ያላቸውን 5 ስትራቴጂዎችን ያሳየናል።
የመጀመሪያው ስትራቴጂ የእነሱን የግል አመለካከት ዕውቅና መስጠት ነው። ሰዎች እንደታዩ ሲሰማቸው ለስላሳ ይሆናሉ። ብልህነታቸውን ዕውቅና ስጡላቸው። ለእሴቶቻቸው ትኩረት ስጡ። ፍላጎቶቻቸውን አክብሩላቸው። ይህንን ማድረጋችሁን እንደ ሽንገላ ሳይሆን እንደ ትክክለኛ አካሄድ ልትቆጥሩት ይገባል። ምክንያቱም የሰዎች ኢጎ ደህንነት ሲሰማው ወደሱ የሚወስደውን መንገድ መዝጋት ያቆማል። ሁለተኛው ስትራቴጂ በተዘዋዋሪ መንገድ መቅረብ ነው። ሰዎችን በቀጥተኛ መንገድ እንዲያስተካክሉ ስትነግሯቸው ተቃዋሚነታቸውን እየቀሰቀሳችሁት ነው። በተዘዋዋሪ መንገድ ጥቆማ ከሰጣችኋቸው ግን ጉጉና ፈቃደኛ ይሆናሉ። ለዚህም ታሪኮች፣ ጥያቄዎችና ነገሮችን ቀለል ማድረግ የተከላካይነታቸውን ባህሪ ለማለፍ ያስችላል። ምክንያቱም ይህ አካሄድ ከኢጓቸው ጋር እንድትጋፈጡ ሳይሆን አልፋችሁት እንድትሄዱ ያስችላችኋል። ሶስተኛው ስትራቴጂ በተቆጣጣሪነት ቦታ ላይ ያሉት እነሱ እንደሆኑ እንዲሰማቸው ማድረግ ነው። ሰዎች አንድ ነገር እንደተጫነባቸው ሲያስቡ ይቃወሙታል። በራሳቸው ፈቃድ እንደመረጡት እንዲሰማቸው ካደረጋችኋቸው ግን ነፃ ስለሚሆኑ ተቃዋሚነታቸው ይጠፋል። ሐሳብ ስታቀርቡላቸው እንደ አማራጭና እንደ ጥቆማ አድርጋችሁ አቅርቡ። ተለዋጭ መንገዶች እንዳሉ አሳዩአቸው እንጂ አትዘዟቸው። ይህም በውስጥ አዋቂነት በምርጫቸው ሊያደርጉት እንደሆነ ስለሚነግሯቸው ራሳቸውን ፈቃደኛ ያደርጋሉ። አራተኛው ስትራቴጂ የእናንተን ምክንያታዊነት ሳይሆን የእነሱን ፍላጎት ማዕከል አድርጋችሁ መቅረብ ነው። ሎጂክ በጣም የተወሳሰበ ጠባይ ያለው ነው። የግል ፍላጎት ግን ከስሜት ጋር የተቆራኘ ነው። ሰዎች የእነሱን ዓላማ፣ ስማቸውንና ነጋቸውን የሚጠቅም እንደሆነ ለተሰማቸው ነገር ራሳቸውን ይቀይራሉ። ይህንን በማድረጋችሁ ደግሞ የራስ ወዳድነት ስሜት እንዳይሰማችሁ። ይህ የሰው ልጆች ተፈጥሯዊ ባህሪ ነው። አምስተኛው ስትራቴጂ መቼም ቢሆን የሚያሳፍራቸውን ነገር አለማንሳት ነው። አሳፋሪ ክስተቶች አእምሮን ቀጥ ብሎ እንዲቆም ያደርጉታል። በአደባባይ ማረም፣ ከኔ በላይ ጻድቅና በስነ ምግባር የታነጸ ሰው የለም ማለት ወይም እውቀት ላይ የተመሰረተ እብሪተኝነት ሰዎችን ስለሚጎዳቸው ራሳቸውን እንዲዘጉና ለመወያየት ፈቃደኛ እንዳይሆኑ ያደርጋቸዋል። አንድ ጊዜ የሚያሸማቀቃቸው ነገር ከተፈጠረ ለመማር ፈቃደኛ ሊሆኑ አይችሉም። የሰዎችን ክብር በየትኛውም አጋጣሚ ይጠብቁላቸው። ከነዚህ ስትራቴጂዎች በኋላ ግሪን ሕጉን ወደ ውስጣችን ያዞረዋል። በዚህም እውነተኛ ኃይልን ማግኘት የምንፈልግ ከሆነ የሌሎች ተከላካይነት ላይ ብቻ ሳይሆን የራሳችን ተከላካይነት ላይም መሰልጠን እንደሚገባን ይነግረናል። ብዙ ሰዎች ግልጽ ባያደርጉትም ግትር ናቸው። አንድን ነገር ስላመኑ ብቻ ማንነታቸው አድርገው በመውሰድ ይከላከሉለታል። ዘና ያለና የረጋ አእምሮ ያላቸው ሰዎች ግን ሐሳብንና ኢጎን፣ ተገቢ ትችትንና መዋረድን እንዲሁም የራስ ብቁነትንና አዲስ ነገር መማርን ይለያሉ። ይህ የአእምሮ መዛናት ደግሞ እድገትን ይፈጥራል። ምክንያቱም ተከላካይ አእምሮ ባለበት ሲቆም፣ የተዝናና አእምሮ ግን በለውጥ ላይ ነው። ከዚህ ጋር በተያያዘ ውስጣዊ መዛናትንና ቀለል ማለትን በምን አይነት መንገድ እንደምናገኝ በመጽሐፉ ላይ ተመስርተን እንመለከታለን። ውስጣችንን ለቀቅ ያለ ለማድረግ ከፈለግን የሰዎችን ስሜታዊ ምላሾች ራሳችንን ታዛዥ ሳናደርግላቸው መታዘብ ይኖርብናል። ይህ ጉዳይ ለምን አስፈራኝ፣ ለምን አሸበረኝ ብለን ሳይሆን ይህ ስሜት በውስጣችን እንዲቀሰቀስ ያደረገው ሰበብ ምንድነው ብለን መጠየቅ ይገባናል። በድግግሞሽ በምናደርጋቸው ክንውኖቻችን በኩል ከማቅረብ ራሳችንን መጠበቅ አለብን። ምክንያቱም እድገት ግጭትን ይጠይቃል። በጣም ጠንካራ ሰዎች ሁልጊዜ ተመሳሳይና የማይቀየሩ ሰዎች አይደሉም። እነሱ ጠንካራዎቹ ማለት ሳይፈራረሱ መቀየር የሚችሉት ናቸው። አስተውሉ። ሰዎች የተከላካይነት ባህሪ በሌላቸው ሰዎች ይሳባሉ። እንደዚህ አይነት ሰዎች የተረጋጉ፣ ድብቅ ያልሆኑና የተመጠነ የራስ መተማመን ስሜት ያላቸው ሰዎች እንደሆኑ ይሰማቸዋል። ምክንያቱም ለማሸነፍ ሲሉ ሲከራከሩ አይታዩም። የሚያዳምጡት ለመረዳት ነው። ይህ ደግሞ ብዙ ሳይለፉ ሰዎችን በቀላሉ ማሳመን እንዲችሉ ያደርጋቸዋል። ሁሉም ሰው የሚጠብቀው የየራሱ ምስል አለው። ያንን ምስል ከነካችሁት ምንም ያህል ልክ ብትሆኑ እንኳ ይቃወሟችኋል። ይህንን ምስል ከተቀበላችሁት ራሳቸውን ክፍት ያደርጉላችኋል። እናም የራሳችሁን የተከላካይነት ጠባይ መልቀቅና መተውን ከተማራችሁ ተጽዕኖ የማሳደርን አቅም ከማጎልበት እጅግ የላቀ ጥቅም ታገኛላችሁ። ያ ጥቅም ደግሞ የአእምሮ ነፃነት ይባላል። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። እንደወደዳችሁትና ጠቃሚ ትምህርት እንዳገኛችሁበት ተስፋ ያደረግን በሚቀጥለው ክፍል ሕግ 8ን ይዘንላችሁ እንደምንቀርብ ቃል በመግባት ከወዲሁ እንሰናበታችኋለን። በያላችሁበት ሰላማችሁ ይብዛ።